ሰማያትን የሞላ ምድርን የሞላ ከዚህ ውጭም ደግሞ አንተ በሻው የሞላ የሆነ ምስጋና ላንተ ይገባሃል ይላል። ኃያሉ ጌታ የሰማይና የምድሩ ጌታ እነሱን ያነጋገረበት መጽሐፍ ነው ቁርአን። ህግጋቶቹም ማብራራት ለሰው ልጆች እንዲደርስ ማድረግ አማና ነው። ጥቂት ዋጋንም ሸመቱበት ዓለማዊ ህይወትን ማለት የአላህን ንግግር ማዕና መግለጽ ነው በሰው አቅም። يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል። ምእምናንንም እነዚያን በጎ ሥራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል። بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا. الحمد لله الذي خلق السماوات والأرض وجعل الظلمات والنور. الحمد لله الذي له ما في السماوات وما في الأرض. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إن الله على كل شيء قدير. وقضي بينهم بالحق وقيل الحمد لله رب العالمين. ثم الصلاة والسلام الأتمان الأكملان على سيدنا ونبينا محمد الذي أنزل عليه القرآن المبين بلسان عربي مبين هدى للناس وبينات من الهدى والفرقان. تبارك الذي نزل الفرقان على عبده ليكون للعالمين نذيرا. صلى الله وسلم وبارك عليه وعلى آله وأصحابه ومن اقتفى أثره واستنى بسنته واهتدى بهديه إلى يوم الدين. أما بعد አዲስ መልኩ የቁርአን ተፍሲር እንጀምራለን። የአላህ ፈቃድ ሆኖ መጨረሱን ያሳካልን ዘንድ እንለምነዋለን። ዛሬ መጀመሪያ ስለሆነ ትንሽ ስለ ቁርአን መግቢያውን እየተነጋገርን ነው የምንቆየው። በሐምድ ጀምረነዋል። ቁርአኑ ራሱ በሐምድ ስለተጀመረ አልሐምዱሊላህ ረብል ዓለሚን ብሎ ነው የጀመረው። ፍጥረትንም ሲጀምር በሐምድ ነው የጀመረው። አልሐምዱሊላህ الذي خلق السماوات والأرض وجعل الظلمات والنور እያለ ቁርአኑን ማውረዱንም ትልቅ ኒዕማ ስለሆነ ራሱን አመስግኖበታል። አልሐምዱሊላህ الذي أنزل على عبده الكتاب በማለት አጠቃላይ ምስጋና የሚገባው ለሱ ብቻ መሆኑን فلله الحمد رب السماوات ورب الأرض رب العالمين በማለት ይገልጻል። ከዚያም የጀነት ሰዎች በጀነት የጀሃነም ሰዎችም ጀሃነም ውስጥ ካረፉ በኋላም አላህ ራሱን ያመሰግናል። وترى الملائكة حافين من حول العرش
የዚያለት መላእክቶች በአርሽ ዙሪያ ከበው ታስተውላቸዋለህ። يسبحون بحمد ربهم ጌታቸውን ከምስጋና ጋራ እያቀላቀሉ ያቀርቡታል። وقضي بينهم بالحق በመሐከላቸውም በትክክል ተፈረደና وقيل الحمد لله رب العالمين ለዓለማቱ ጌታ ምስጋና ይግባው ተባለ። فله الحمد في الابتداء وله الحمد في الاختتام وله الحمد على كل حال ሲጀመርም ሲፈጸምም በማንኛውም ሁኔታ ምስጋና የሚገባው እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም اللهم ربنا لك الحمد ملء السماوات وملء الأرض وملء ما شئت من شيء بعد ይሉ ነበር። ሰማያትን የሞላ ምድርን የሞላ ከዚህ ውጭ ደግሞ አንተ በሻው የሞላ የሆነ ምስጋና ላንተ ይገባሃል ይሉ ነበር። የጀነት ሰዎችም ጀነት ከገቡ በኋላ አላህ ኢልሃም ከሚያደርጋቸውና በአንደበታቸው ላይ ከሚያፈሳቸው ነገሮች መካከል ተስቢህና ተሕሚድ አለ። دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين እኛም እስልምናን ስለለገሰን ቁርአንን ስለሰጠን ቆጥረን የማንዘልቃቸውን ጸጋዎቹን ስላጎናጸፈን ጧት ማታ ቀን ሌሊት ስፍር ቁጥር የሌለው ምስጋና ለአላህ ይሁን። በተለይም ደግሞ መልእክተኞቹን በመላኩና ለሰው ልጆች ላይ ሁጃ በማቆሙ ምክንያት በማስጨረሱ ምስጋና ይግባው። የመጨረሻውን ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም ለመላ የሰው ልጆች ብሎም ለጅኖች መሪና መምህር የሆኑ ዘንድ መርጦ የላከው ጌታ በዚህም ሊመሰገን ይገባዋል። ቁርአን ለሁሉም የመጣ ሁሉንም የሚመለከት መጽሐፍ ነው። ሰዎችን በሚኖሩበት አካባቢ በሚዛመዱት ጎሳ በቆዳቸው መልክ በዘራቸው ሳይለይ ሰው በመሆናቸው ብቻ ትልቅ ክብር አጎናጽፏቸው ለቀድ ከረምና በኒ አደም ብሎ ኃያሉ ጌታ የሰማይና የምድሩ ጌታ እነሱን ያነጋገረበት መጽሐፍ ነው ቁርአን። ሊኡንዚረኩም ቢሂ ወመን በለግ በቁርአኑ እናንተንና ቁርአኑ የደረሳቸውን ሁሉ ላስጠነቅቅበት ነው በላቸው። ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓ እናንተ ሰዎች ሆይ ወደ እናንተ ወደ ሁላችሁም ከአላህ የተላኩኝ ነኝ እኔ الذي له ملك السماوات والأرض የሰማይ የምድር ንግስና የሱ የሆነው ጌታ ነው የላከኝ። لا إله إلا هو يحيي ويميت فآمنوا بالله وبرسوله በአላህና በመልእክተኛው በመኑ ይላል። እንግዲህ ቁርአን ደርሶት አጀም ይሁን አረብ፣ ጥቁር ይሁን ቀይ፣ ሰው ይሁን ጅን አልቀበልም ያለ ሁሉ የሚመጥነውን ቅጣት ያገኛል። በጸጋ የተቀበለ ሁሉ ደግሞ ለወዳጆቹ ያዘጋጀውን ሽልማት ይረከባል። فذرني ومن يكذب بهذا الحديث እኔንና ይህንን ወደ አንተ ያወረድኩትን ንግግሬን የሚያስተባብል ሰው ተወን፣ የምንገናኝበት ቀን አለ። ሰነስተድሪጅሁም ምን ሐይሱ ላ ያዕለሙን ወመን የክፍር ቢሂ ምን አልአሕዛብ ፈናሩ መውዒዱሁ ቁርአንን የካደ ከአሕዛብ ቀጠሮው እሳት ናት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም
ቡዒስቱ ኢለል አሕመር ወልአስወድ ይላል። ወደ ቀዩም ወደ ጥቁሩም ተልኬያለሁኝ። ወደ ቀዩ ማለት ወደ ሰው ልጅ ማለት ነው። ጥቁሩ ማለት ደግሞ ጅን ማለት ነው። ጅን በሰዎች ጭንቅላት ውስጥ ያለው ስዕል ጥቁር ነው ብለው ሙጃሂድ ኢብኑ ጀብር በዚህ ፈስረውታል። ያዕኒ አልኢንስ ወልጅን ይላል። ደግሞ ያ ማዕሸረ አልጅን ወልኢንስ እያለ እያነጋገረ ሰነፍርዑ ለኩም አዩሃ ሰቀላን ወራሱ ንቀል ለእናንተ ፈራቅ እንሆናለን ቀጠሮ ይዘናል ይላል። ይሄ ቁርአን የደረሰው ሰው ሁሉ ሊረዳው ሊያስተውለው ጠለቅ ብሎ ሊያስተነትን ይጠበቅበታል። አፈላ የተደበሩን አልቁርአን ወለው ካነ ምን ዒንዲ ገይሪላህ ለወጀዱ ፊህ እኽቲላፈን ከሲራ። ቁርአንን አያስተነትኑትም እንዴ? አያስተውሉትም? ከአላህ ሌላ ከሆነ በኩል የመጣ ቢሆን ኖሮ በውስጡ ግጭት ያገኙ ነበር። ያ ሰው ሐሳብ አንዳንዱ ጋር መፋለሱ አይቀርምና፣ ስለዚህ እስቲ በደንብ ያስተውሉት ያስተንትኑት ይላል። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲህ። ይሄ ወደ አንተ ያወረድነው መጽሐፍ ነው፣ በረከቱ የበዛ ነው። አናቅጾቹን ያስተነትኗቸው ዘንድና ወሊየተዘከረ ኡሉል አልባብ የልቦናዎች ባለቤቶችም ይገነዘቡ ዘንድ ነው። አፈላ የተደበሩን አልቁርአን። ታዲያ ቁርአንን ለምንድነው የማያስተነትኑት? አም ዐላ ቁሉብን አቅፋሉሃ፣ ወይስ በቀልቦች ላይ ቁልፎቻቸው ተከንትረው ተዘግተውባቸዋል? ምንድነው ወደ ልባቸው ያልገባበት ሰበብ? ይሄ ከሆነ እንግዲህ ሁሉም ሰው ቁርአንን ለመረዳት መጣር አለበት። አዋቂዎች ደግሞ በእውቀታቸው ልክ አቅም በፈቀደ ለሰው ማድረስ ግዴታ አለባቸው። ማዕናውን መተንተን፣ ህግጋቶቹን ማብራራት፣ ለሰው ልጆች እንዲደርስ ማድረግ አማና ነው። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናስ፣ ለሰዎች ታብራሩት ዘንድ ግድ ተደርጎባችኋል። ወላ ተክቱሙነሁ፣ ይህን ሲባሉ የመጽሐፍ ባለቤቶች ፈነበዙሁ ወራአ ዙሁሪሂም፣ ከጀርባቸው ኋላ ወረወሩት፣ ወደ ኋላ አሽቀነጠሩት። ወሽተረው ቢሂ ሰመነን ቀሊላ፣ ጥቂት ዋጋንም ሸመቱበት፣ ዓለማዊ ህይወትን ማለት ነው። ፈቢእሰ ማ የሽተሩን፣ ያ የአህለል ኪታብ ውድቀት እኛንም እንዳይዳዳፈን እነሱ ወደቁበት ቦታ ላይ እነሱ የተሳሳቱበት ቦታ ላይ መሳሳት የለብንም። አላህ እንዳወረደው ነብዩ ሰለላሁ ዐለይሂ ወሰለም እንዳደረሱት ለሰዎች ማድረስ የዑለማዎች ግዴታ ነው ማለት ነው። ዒልምን ትተው ወሕይን ማድረስ ትተው ወደ ዱንያ ስለዞሩ ፍቅረ ነዋይ ስለጠለፋቸው ቁሳቁስን በማግበስበስና ዓለማዊ ምቾትን በማሳደድ ስለተጠመዱ ከአላህ ጋር ያላቸው ግንኙነት ፈረሰና የእሳት ራት ሆነ። እኛም ታዲያ እዚያው አንጋዳ እዛው ጉድጓድ ውስጥ መውደቅ የለብንም። አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ፣ ለእነዚህ ያላመኑት ሰዎች ልቦናቸው አላህ ሲወሳ ለመደንገጥ ጊዜው አልቀረበም ወይ? ከሐቅም ወደ እነሱ የወረደውን ሲሰሙት ኹሹዕ ለማድረግ አልደረሰም ወይ? እንደነዚያ መጽሐፍ እንደተሰጡት ላይሆኑ ሚን ቀብሉ ቀደም ሲል ተሰጡ። ፈጣለ ዐለይሂም ልአመዱ ፈቀሰት ቁሉብሁም፣ ጊዜው ረዘምና ልባቸው ደረቀ። መጽሐፉን ላይላውን ያነቡታል እንጂ ጠለቅ ብለው ተመክረው አልተጠቀሙበትም፣ ገባ ብለው አላስተዋሉትም። ወከሲሩ ምንሁም ፋሲቁን፣ ብዙዎቻቸው አመፀኞች ናቸው። ኢዕለሙ እወቁ
أن الله يحيي الأرض بعد موتها الله مدرن كموت بحالا هياو ያደርጋል በበጋው ጊዜ መሬት አቧራ ብቻ ሆና ትስተዋላለች ዝናብ ሲዘንብ ደግሞ ትለመልማለች ወህይም እንደዚሁ ነው ለማለት አላህ ያወረደው ወህይ በልቦናው በሰዎች ቀልብ ላይ የወረደ ጊዜ ኢማንን ያፈራል ተቅዋን ያፈራል እዚህ እናንተም ይሄ ይጠበቅባችኋል قد بينا لكم الآيات لعلكم تعقلون قال ابن كثير ففي ذكره تعالى لهذه الآية بعد التي قبلها تنبيه على أنه تعالى كما يحيي الأرض بعد موتها كذلك يلين القلوب بالإيمان بعد قسوتها من الذنوب والمعاصي ምድር በተክል እንደምታሸበርቀውና ሕያው እንደምትሆነው ሁሉ ልቦናዎችንም ደግሞ ከደረቁና በወንጀል ሰበብ መስፈር ከሳቱ በኋላ አላህ ይመልሳቸዋል ማለት ተፈልጎ ነው ይሄን የሚያመለክተው ይላል እንግዲህ አላህ ቀልባችንን ያርስልን ዘንድ ልባችንን ወደ ቁርአኑ መለስ ያረግልን ዘንድ እየለመን ነው من سار على الدرب وصل له መንገድ ይዞ የሚሄድ ሰው መድረሱ አይቀርም መንገዱን ጀምረናል ስኬቱ የአላህ ነው ተውፊቅና ሂዳያውን ከኛ ጋር አድርጎልን ልባችንን ለቁርአኑ ከፍቶ አካላችንን ትእዛዙን ለመተግበር አሳክቶ ጀነትን የምናገኝ አድርገን ተፍሲር ነው ተፍሲር ማለት ምንድነው فسر يفسر ويفسر معنى كشف سفر يسفر يبال ይሄ በአረብኛ ቋንቋው የቃላቱ ረቢ ማለት ነው ፈሰረ ማለት ገለጸ ማለት ጠበቅ አድርገን ፈሰረ ስንል ደግሞ በደንብ ተነተነ ገለጸ إلا جئناك بالحق وأحسن تفسيرا تبيينا وتوضيحا ስለዚህ ተፍሲር ማለት በቁርአን ደረጃ በቋንቋ ደረጃ አንድ ነገር መግለጽ ማለት ነው ተስፊር ማለትም ያው ስለዚህ ብሎ ሳፊረቱ الوجوه ይባላል ሙተበረስቱ ሲባል ካሽፋ ማለት ነው ፊቷን የገለጸች ሱፉር ይባላል ዑለማዎች ደግሞ ተፍሲርን ሲያስተዋውቁ ምን ይላሉ التفسير هو الكشف عن معاني كلام الله بحسب الطاقة البشرية يا الله نغغر معنى مجلس ነው በሰው አቅም ማለት ሙሉ ለሙሉ መግለጽ የሚችል ተፍሲር ባህር ሁሉም ያቁን ያክል ዘግኖ ነው የሚወጣው ለዚህ ነው በየዘመናቱ ሙፈስሮች ይጽፋሉ አዳዲስ ማዕናዎችን እንክሻፍ ሆነላቸዋል ግን ጨርሰውት አይሄድ ከኋላ የሚመጣው ደግሞ የሚያገኘው ነገር አለ የሁሉንም ዘመን ሰው ለማነጋገር የመጣ ቁርአን ስለሆነ እስከ ቂያማ ድረስ የሰው ልጆች አስተሳሰባቸውም ሆነ ቁሳዊ ዕውቀታቸው እየላቀ በሄደ ቁጥር ቁርአኑ በልጧቸው ከነሱ በላይ ተራምዶ ይገኛል ዝቅተኛ ደረጃ ያሉትንም የሚያነጋግርበት የራሱ ሁሉንም የሰው አይነት ማነጋገር የሚችል ብቸኛ መጽሐፍ ቁርአን ብቻ ሰው የሚሰራው ለትላልቆች ሌቭል ብሎ የሚጽፏቸው ዩኒቨርሲቲ ደረጃ ነበር ወይ ደግሞ እንግዲህ ሰዎች እንግዲህ ባስቀመጡት ለዛም የሚጽፉት ለታችኛው አይሆን ለጀማሪው የሚጻፈው ደግሞ ላይኛው ያንስበታል لكن القرآن كلما ترقيت في العلم تجاوزك በእውቀት በተራመድክ ቁጥር እሱ አልፎ ቀድሞሃል ለተፍሲር ማለት በሰው አቅም ቁርአንን ማብራራት ማለት ነው ያሉት በሰው አቅም ማለት ነው الكشف عن معاني الله كلام الله تعالى بحسب الطاقة البشرية እዛው ውስጥ ደግሞ ወደቅም ሸራተም ማለት ሰው የሰራው ሁሉ ትክክል ነው ማለት ነው ነገር ግን በተቻለ መጠን ተፍሲራችን ትክክለኛ እንዲሆን መከተል የሚገባን መርሆች አሉ احسن طرق التفسير ያሏቸው ابن كثير እየተከተልኩ ነው የሚሄደው ምንድነው ቢባል ቁርአንን በቁርአን መፈሰር አንዱ ቁርአንን በሱና መፈሰር ሁለተኛው ቁርአንን በሰሃቦችና ብሎም በታቢዖች ንግግር
ከዚያ በኋላ ደግሞ የአረበኛው ቋንቋ በሚፈቅደው የቋንቋ አገላለጽ የመስኩ ሙያተኞች የሚሰጡት ትንታኔ ነው። 4 ደረጃዎች አሉት ማለት ነው። ቁርአንን በቁርአን መተንተን ማለት ምንድነው ቢባል ቁርአን ባህሪው ምንድነው? አንድ ቦታ ላይ ጠቅላላ አርጎ የተናገረው ነገር ካለ ሌላ ቦታ ላይ ደግሞ ብትንትን አርጎ ተናግሮት እናገኛለን። ያንን ማዛመድ ነው የሰው ስራ። فما أجمل في مكان فقد فسر في موضع آخر ይሄ ነው። ቁርአንን በቁርአን አንዳንድ ምሳሌዎችን መጥቀስ እንችላለን። ለምሳሌ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እነዛ ያመኑና ኢማናቸውን በበደል ያልበከሉ እነሱ ሰላም ለነሱ አላቸው፣ ቀና ሰዎችም እነሱ ናቸው። በደል ምንድነው? ዙልም ምንድነው ብሎ ሰሃቦች ተጨነቁ። መቼም የቁርአን ንግግር ያስጨንቃቸዋልና ወደ ነብያችንም ሰለላሁ ዐለይሂ ወሰለም መጥተው አዩና ለም يظلم ማናችን ነው ራሱን በድሎ ማያቅ ማዕሲያ ሰርቶ ማያቅ ይሄማ ከአቅማችን በላይ አይደለም ወይ ሲሉ አይ ዙልም እኮ እናንተ በተረዳችሁት አይደለም። እዚህ ቦታ ላይ ሽርክ ማለት ነው የተፈለገው። ألم تسمعوا إلى ما قال لقمان لابنه يا بني لا تشرك بالله إن الشرك لظلم عظيم لقمان ለልጁ ያለውን አልሰማችሁም እንዴ? ልጄ ሆይ በአላህ እንዳታሻርክ ሽርክ ትልቁ በደል ነው ብሎታል። ስለዚህ ኢማን ላይ የሚመጣው በደል ሽርክ ነው ማለት ነው። አያውን በሌላ አያ ፈሰረው ራሳቸው አሳዩ ነብዩ ሰለላሁ ዐለይሂ ወሰለም። አሁን መንቀራት ፋቲሃ ላይ እናገኘዋለን። 2 አይነት ነው ቁርአን በቁርአን የሚፈሰረው። አንደኛው አንዲት አያት መጣና ቀጥሎ ያለው አያ ወይም አንዲት ከሊማ ቀጥሎ ያለው አያዎች የሷ ማብራሪያ ይሆናል። ألف لام ميم ذلك الكتاب لا ريب فيه هدى للمتقين الله ለሚፈሩ ሰዎች መመሪያ ነው። ሙተቂን እነማን ናቸው? ጥያቄ ይጫናል ግላት ላይ ማለት ቀጣዩ አያዎች الذين يؤمنون بالغيب يقيمون الصلاة مما رزقناهم ينفقون ይሄ ሙተቂዎችን ባህሪያቸውን እየተነተነ ፋቲሃ ላይ اهدنا الصراط المستقيم ትክክለኛው መንገድ ብለናል። ምንድነው እሱ? صراط الذين أنعمت عليهم ቀጣዩ ገለጸ። أنعمت عليهم ያላቸው አላህ በጎ ያላቸው ሀብት ያለው ስልጣን አለው ማን ሆነ? ይሄ ደግሞ እዚያው አያ ላይ ሳይሆን ሌላ አያ ላይ እናገኛለን። ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا الله በጎ ያላቸው ማለትማ ነብዮች፣ ጻድቃን፣ ሰማዕታትና ደጋግ የአላህ ባሪያዎች ናቸው አለና ተነተነው። ስለዚህ በጎ ያላቸው ሲባል ትልቁ ውለታ ኢማንና ይሄ እነዚህ የተጠቀሱት ደረጃዎች ናቸው። ከነሱ መሆን የሚፈልገው ማለት ነው። አንድ አያ ቀጥሎ ያለው አያ ይፈስረዋል ወይም ደግሞ ሌላ ቦታ ያለው አያ ይፈስረዋል። ይህንን ቁርአኑን ቀርቶ ተአሙል አድርጎ አያውን ከአያው ጋር ማዛመድ ላይ ነው ሊቃውንቶችም ይለያዩት። አንዳንዱ የሆነን መልእክት ቁርአን ውስጥ የለም ብሎ ሁሉ ሊሞግት ይችላል። لكن من قلة عدم اطلاعه أو تأمله ቁርአንን በደንብ ስላላስተዋለ እንጂ አለ። እንግዲህ ይህንን ቁርአንን በቁርአን የመፈሰር ሂደት ያቅማችንን ከሞከርን በኋላ ካልቻልን ደግሞ ሁለተኛው እርከናል። فإن أعياك ذلك فعليك بالسنة يكاكاته ደግሞ ወደ ሱናው ትሄዳለህ። ለምን? ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ማለት ነው። فإنها شارحة للقرآن وموضحة له የነብዩ ሐዲስ ቁርአኑን የሚያብራራ ነው።
ምንሰራቸው ስራዎች በአጠቃላይ የቁርአን ተፍሲር ናቸው ከሐዲስ የተገኘ ለምሳሌ ቁርአን ሰላት ስገዱ ይላል በጣም በሰፊው እንዴት እንደምንሰግድ አይደለም አቋቋሙ እርክዑ ይላል እስጁዱ ይላል ዋና ዋና አርካኖች ተነስተዋል ፈከብር ይላል ከዛ በኋላ ግን ቆመን ምን እንላለን ሩኩዕ አድርገን ምንድነው የምንሰራው ስጁድ እንዴት ነው ስንት ስጁድ ስንት ሩኩዕ ስንት ሰላት በቀን ዋጅብ ነው ስንት ሱና ነው ይሄ ተፍሲል ዝርዝሩ አስለን ከሰላት ጀምሮ በሐዲስ የተገኘ ያን ቁርአን በትክክል የተናገረውን ሌላ የቁርአን አያ ላይ ካላገኘን ወደ ሐዲስ ስንሄድ በሰፊው ተተንትኖ እናገኛለን ولذلك النبي صلى الله عليه وسلم قالوا صلوا كما رأيتموني أصلي እኔ ስሰግድ እንዳያችሁኝ አርጋችሁ ስገዱ ሐጅ ላይ በሐጅ የሚያዙ አያዎች አሉ ግን ዝርዝሩን አዋጅ አውጀው ማንንም ሰው መምጣት የቻለ ይምጣ ብለው ሐጀቱል ወዳዕ አደረጉ በተግባር አሳዩና خذوا عني مناسككم ስርዓተ ጸሎታችሁን ከኔ ያዙ አሉ ስለዚህ ولله على الناس حج البيت من استطاع إليه سبيلا የሚለውን سنة رسول الله صلى الله عليه وسلم تبينه وتفصل سنة يزرزروال يتنتنوال ማለት سنة ወይም ደግሞ ሐዲስ የቁርአን ተፍሲር መሆኑ ቁርአን ራሱ ተናግሯል وأنزلنا إليك الذكر لتبين للناس ما نزل إليهم ቁርአኑን ባንተ ላይ አውርደነዋል ወደ እነሱ የወረደው ደግሞ አንተ እንድታብራራ وما أنزلنا عليك الكتاب إلا لتبين لهم الذي اختلفوا فيه كتابون كوبا أنت لا وردهم يعني يتقاچوبت النجار تابرار الله جوزن دنجيلا لهذا نبينا صلى الله عليه وسلم من الأولو أوتيت القرآن ومثله معه قرآن أنت ستتشالو كالسوغا دمو يسو أمسايا يهون قرآن غاران ميقاچنا ميقارن سايهون የቁርአንን መልእክት የበለጠ አብራርቶ ለሰው የሚያደርስ የሆነ ነገር ተሰጥቻለሁ አሉ ወሁ ሐዲሱ ሰለላሁ ዐለይሂ ወሰለም ምክንያቱም ሐዲሱ ወህይ ነው ይዘቱ ይለያያል እንጂ وما ينطق عن الهوى إن هو إلا وحي يوحى لذلك ይላሉ والغرض أنك تطلب تفسير القرآن منه ዋናው ኢላማችን የቁርአንን ማብራሪያ ከራሱ ከቁርአን ተቀበል فإن لم تجدوا فمن السنة كقرآن قال أغنيه وده حديث النبي صلى الله عليه وسلم معاذ بن جبل أمير الناداني أدرقه وده يمن لكوت نبر كهجرة بزتنن يوامر بما تحكم فتناسبت أولا بمن لتداني نوزي متيربت أقر لا قال بكتاب الله قال فإن لم تجد على غنيه الثابت قال بسنة رسول الله صلى الله عليه وسلم كرسو بتماركت سنة دانيا الله قال فإن لم تجد سنة ليس على غنيه قال اجتهد برأيي يعني ጊዜ እንግዲህ በሐሳቤ ሷዋብ መስለኝን ተጣጥሬ እሞክራለሁ አላቸው ደስ አላቸውና ደረቱን ቸብ አደረጉ فضرب رسول الله صلى الله عليه وسلم صدره وقال الحمد لله الذي وفق رسول الله لما يرضى رسول الله يا الله ملكتنيا ለሚወዱት ነገር ያሳካ የሆነ ጌታ ምስጋና ይግባው በዚህ አበቃ ጌታ ይመስገን አሉ حديث ابن كثير هذا الحديث في المسانيد والسنن بإسناد جيد እንግዲህ ቁርአን ነው የተፍሲር ምንጫችን ቀጥሎ የነብያችን ሰለላሁ ዐለይሂ ወሰለም ሱና ነው ከዚያ በኋላ በሶስተኛ ደረጃ ነው ወደ አቅዋል الصحابه ምን ይሄ ለምን ወደ ሰሃባ እንሄዳለን ቢባል ከናባባሉ ማን ያውራ የነበረ ማን ያርዳ የከበረ ይባል ቁርአኑ ሲወርድ የነበሩና የተሳተፉ እያንዳንዱ አያ መቼ ለምንና የት እንደወረደች የሚያውቁት ሰሃቦች ማዕናውንም ከማንኛውም የተሻለ ያውቃል ከቁርአኑ መምህር ከነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ስለተማሩት ማለት
ክስተቶችንም ሁኔታዎችንም ታዝበዋል። ከዚያ በተጨማሪ ደግሞ በጣም የቋንቋ ብቃታቸው ሆነ ነገሮችን የመረዳት አቅማቸው ኢኽላሳቸውም ሁሉም ነገር ከኋላ ከመጣው ትውልድ በእጅጉ የበለጠ አላህም የነብዩ ባልደረቦች እንዲሆኑ ሰለላሁ ዐለይሂ ወሰለም የመረጣቸው ይህን ኃላፊነት ለመሸከም ብቁ መሆናቸውን ስላወቀ አብዱላህ ብን መስዑድ እንደሚሉት ኢነላህ ነዘረ ኢላ ቁሉቢል በሸር የሰዎችን ቀልብ ሁሉ ተመለከተና ثم نظر الى قلوب اصحاب محمد ከዛም ደግሞ የሙሐመድ ሰሃቦችን ቀልብ ተመለከተ فوجدهم ابر الناس قلوبا ቀልባቸው ከሁሉም ኸይር ያዘለው ሆኖ አገኘው فاختارهم لصحبه نبيه صلى الله عليه وسلم ለነብዩ ባለባነትም መረጣቸው አላህ ምርጫ ወደድኳችሁ አላቸው لقد رضي الله عن المؤمنين إذ يبايعونك تحت الشجرة مهاجروችን አንሳሮችን ያወደሰ الذين تبوؤوا الدار والإيمان من قبلهم يحبون من هاجر إليهم በቁርአን ላይ በርካታ አያዎች ናቸው እነሱ ፈዲላ እንዲናገሩትና በእውቀታቸው በእኽላሳቸው የእስልምና የቁርጥ ቀን ልጆች በመሆናቸውና በማለዳ ገንዘባቸውን ሕይወታቸውን ለእስላም የለገሱ በመሆናቸው ተቆርቋሪነታቸውን ከሌላ የላቀ ስለዚህ እነሱ የሚፈስሩት ቅድሚያ ይሰጣል ከረሱሉ ሰለላሁ ዐለይሂ ወሰለም ቀጥሎ ከሰሃባ የምናስቀድመው ማንንም ሊኖር አይገባም ወኩሉ ወዐደ አላሁ الحسنى ኢላ አላህ ሁሉም አላህ መልካም ነገር ቃል ገብቷል በተለይም ደግሞ ታላላቆች እነ አቡበክር ዑመር ዑስማን አሊ عشرة المبشرين طلحة زبير سعد سعيد እነዚህ እንግዲህ አቡ ዑበይዳ ብን الجراح خيرة الصحابة አሉ ከአንሳሮችም አሉ ከሙሃጅሮችም በዱንያ ላይ ያሉ የጀነት ምስክርነት የተሰጣቸውም አሉ ለና አብዱላህ ብን መስዑድ እነኚህ ሰዎች የሚፈስሩት ከሌላው ቅድሚያ ሊሰጠው ይገባል الإمام ابن جرير እንደዘገቡት عن عبد الله بن مسعود قال والذي لا إله غيره ما أنزلت آية من كتاب الله إلا وأنا أعلم في من نزلت وأين نزلت نفس ما أنه كرسو بستكر أملاك بليلو جيتا يهنبين أنتم أنكس يلتشم بمان سبب اندوردتشنا يت اندوردتش የማላውቃት የሆነች ከቶም የለችም ولو أعلم مكان أحد أعلم بكتاب الله مني تناله المطايا لأتيته عند سو قرآن كان يتشعل የሚያውቀው ግመልጭኝ ተጎዝጀ ማገኘው መኖሩን ባውቅ ሄጄ ማራለሁ ቁርአኑን በአግባቡ ከነብዩ ተምሬያለሁ ግን አሁንም ቢሆን የተሻለ አዋቂ ካለ ከመማር ወደ ኋላ አልልም የእውቀት ባለቤቶች እንደዚህ ናቸው ነብዩላህ ሙሳ ካንተ የተሻለ አዋቂ አለ ሲባሉ አና ሊ ቢሂ እንዴት ላገኘው ያንሱ ነብይነኝ ኡሉል አዝም ነኝ ዝልቀመት አለ ስንቅ ይዘህ ተጉዘህ ነው የምታገኘው ሲላቸው ሄዱ አብዱላህ ብን መስዑድም እንደዛው አሉ ማለት ነው وعن ابن مسعود أيضا رضي الله عنه قال كان الرجل منا إذا تعلم 10 آيات لم يجاوزهن حتى يعرف معانيهن والعمل بهن كان يمهكل عند سو 10 አንቀጽ ከተማረ ማዕናቸውን በአግባቡ ሳይረዳ ስራ ላይ ሳያውላቸው ሌላ አይጨምርም ነበር ማለት ደግሞ በእያንዳንዱ አያ ሰርተዋል ማለት ነው በጣም ከባድ ነው እንግዲህ እነኚህ ሰዎች ናቸው የቁርአን መምህሮቻችን አልহামዱሊላህ ደግሞ ተፋሲራቸው በአሳኒድ ሙتصላ ተዘግቦ ቁጭ ብሏል እናገኘዋለን ነብዩ ጀሪር ነብዩ አቢ ሐቲም ነብዩ ኢብኑ ሁመይድ እነዚህ ሊቃውንቶች ይሄን የሰሩት በሐዲሱ ጎን የሰሃባን ተፍሲር በአሳኒድ ዘግበው አስቀምጠዋል
قال ابن عباس قال ابن مسعود ሲባል ብሎ አይደለም የሚባለው ማን ከማን እንደነቀለ ጭምር ቁልጭ ብሎ ተቀምጦ ታውቆ ነው እኛ አልহামዱሊላህ ሙስሊሞች ሀብታም ነን ሚራث النبوة موجود عندنا بكامله ከነብዩ ሰለላሁ ዐለይሂ ወሰለም የተወረሰው ዕውቀት ተሟልቶ ለፍተውበታል ማለት ሰለፎች ከቁርአን ሊቃውንቶች ተፍሲር ሊቃውንቶች መካከል ለምሳሌ አብዱላህ ኢብኑ አባስን መጥቀስ እንችላለን አብዱላህ ኢብኑ አባስ ነብያችን ሰለላሁ ዐለይሂ ወሰለም ኸደማቸውና ዱዓ አደረጉለት ልዩ ዱዓ ነው ምን አሉ اللهم فقهه في الدين وعلمه التأويل ጌታዬ የዲን ዕውቀት ስጠው የቁርአን ፍችም ማስተምረዋል ስለዚህ አብዱላህ ኢብኑ መስዑድ ራሳቸው ትልቁ ሱሐቢ ኢብኑ አባስ በጣም ልጅ ነው እድሜው ግን ሲያደንቁት ምን አሉ ኒዕመቱ ተርጁማን القرآن ኢብኑ አባስ ምንኛ ያማረ የቁርአን ተርጓሚና ተንታኛለን ይሄ አባስ ልጅ ይሄንን ካሉ በኋላ ኢብኑ መስዑድ 32ኛ ዓመተ ሂጅራ ላይ ሞተዋል ኢብኑ አባስ ከዚያ በኋላ 36 ዓመት ቆይተዋል በ36 ዓመት ቆይታ ምን ያህል ዕውቀት እንደተማሩ መገመት አያዳግትም ይላሉ በከፊር فما ظنك بما كسبه من العلوم بعد ابن مسعود እነዚህ ናቸው ዑለማዎች ማለት ነው ሌላው እግረ መንገዱን እዚህ ላይ የሚነሳው እንግዲህ ቁርአን በቁርአን ነው የሚፈሰረው በሐዲስ ነው የሚፈሰረው በሰሃባ ንግግር ነው ሲባል ቂሷውሳ እኛ ሀገር ላይ በተለይ ገጠሩ አካባቢ ላይ ተፍሲር ተብሎ የሚወሰደው ቂሷው ተፊ ሀተታ ያወራል አንድ ጫፍ ሲያገኝ በርግጥ ከራሳቸው አይደለም በየኪታቡ ላይ ያገኙት ነገር ግን እንዴት ነው የሚታየው ቁርአን ቂሷ ብዙ አውርቷል የራሱ አንድ ሶስተኛና ከዚያ በላው ቂሷም አስፈላጊ ነው ግን መሰረት ያለውና የሌለው ስላለ እሱን ትንሽ መናገር ፈልጌ ነው ከአህለል ኪታብ የሚመጡ ቂሷዎች ለሶስት ይከፈላሉ ሼኹ الاسلام ابن تيميه እንዳሉት وعنه نقله ابن كثير ሶስት ይከፈላሉ አንደኛው ማዕልምና صحته مما بأيدينا مما يشهد له بالصدق እኛ ዘንድ ያለ በቁርአንና በሱና ከተነገረው ያን የሚወራ ታሪክ እውነተኝነት የሚመሰክር የሚኖርበት አንዱ ነው በቁርአን ምስክር የምናገኝለት በሐዲስ ምስክር የምናገኝለት ማለት ነው ሁለተኛው በተቃራኒው ፍጹም ውሸት መሆኑን የምናውቀው ከመጽሐፍ ባለቤቶች የተወሩ ቂሷዎች ሁሉ በነብዮች ላይ ጭራሽ ተቀባይነት የሌላቸው አሉ የነብዮችን ክብር የሚያጎድፉ አዘኩሙላህ ለምሳሌ ነብዩላህ ሉጥን ከሁለት ሴት ልጆቹ ወልደዋል ይላል ይሄ እንኳን ነብይ ቀርቶ ጤናማ የሆነ ሰው የማያደርገው ነው ነብዩላህ ኑህ ሰክሮ ወደቀ ይላል እዚህ ላይ የማያቆም እንደውም ሌላም ሽክል በላቸውና ሰክሮ ሲወድቅ አንደኛው ልጅ መጥቶ ልብስ አለበሰውና የነጮች አባት ሆነ አሉ ሌላኛው ደግሞ ልጅ ሆኖ እየሳቀ ነበርና ረገመው የጥቁሮች አባት ሆነ ነው ዘረኝነት የሚንጸባረቅበት ተረት ቂሳ ተብሎ ይወራል የዚህ አይነት ማአት አለ ብሎ በስመ ቂሳ የሚታረቅ ይሄ አንዳንዶቹ ካወሩ በኋላ ضعيف ነው ይላሉ እኔ ይሄን መንገድ አልመርጥም ምክንያቱም የሚያዳምጠኝ የተማረው ያልተማረው ማለት ቁርአንን ማለት ነው ካወራው በኋላ ضعيف ነው የምትለው አይደለም እሱ ሰሚዕተ ምን ፍላን ከገለ እንዲሰማው ነው ይዞ ነው የሚሄድ ስለዚህ ቁርአን እያወራን ተረት ማውራት አይሆንም ብለው ለዚህ ቁርአን እየቀራን ካነ في بني اسرائيل እንደዚህ ነበር ማለት አዑዙ ቢላሂ ይሄ አለ ሶስተኛው መስኩት عنهم ይባላል ቁርአን ያላጸደቀውም ያላወደቀው ለምሳሌ አደም የበሏት ቅጠል ምን ነበረች
ምን ያደርግልናል? አወቅነው አላወቅነው ማለት ነው። ይሄ ደግሞ ጉንጫ አልፋ ወሬ ይባላል። ምንም አስፈላጊ ያልሆነ ማለት በህይወታችን ላይ አንዳችም ለውጥ የማያመጣ በዱንያም በዲንም የማያስፈልገን የሆነ ነገር አለ። አህለል ኪታብ ግን ብዙ ብለዋል። አንዱ ስንዴ ናት ይላል፣ አንዱ ምንድን ናት ይላል። الذي شغلكم بهذا لهذا قصة من وراء صحيح يهونون قصة بيتشا قرآن يورّاو بكين يقرآن معنى تفكر دان نارك مسناكل ناتشو النزي ترطل مثلا قد اسمه من فلدة سوء الناس مؤمن ሞልቷል እሱ ከዛም ውጪ በየጫቱ በየንቱ የሚወራ ይሻላ እንዴት አንዱ ሲበራ አንዱ ሲከረከር አንዱ ባህር ሲገባ ፊልም ነው። በዚህ ሙናሰባ የአስሐቡል ከህፍ ቂሳ ቁርአን አንድ ገጽ ከምናምን ነው ያወራው አይደል? አስሐቡል ከህፍ ተብሎ የተሰራ ፊልም አለ። ሙሉ ረመዳን 30 ቀን ነው የሚተላለፈው። አስሐቡል ከህፍ ራሳቸው የህይወት ታሪካቸውን ለመጻፍ እድል ቢያገኙ 30 ቀን ሞላ የሚያገኘ አይመስለኝም። ምን አይነጃ ምን አስተካክል ዩዘር ሲፍ ብለው ደግሞ ያወጡት ተረት ነበር አይደል? በየፊልሙ ሁላችሁ ማለታችሁ ነበር። በዛ ሰዓትም ተናግሬያለሁ። ባካችሁ ተረት አታውሩ ይበቃናል። ሱረቱ ዩሱፍ ዩሱፍን ቂሳ ተናገረ። ለቀድ ካነ ፊ ዩሱፍ ወኢኽወቲሂ አያቱን ሊሳኢሊን ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ ኢላ አኺረት ሱራ ሙተሰልሲል የሆነ ለዚዝ የሆነ ጣፋጭ የሆነ ሁሉንም የህይወት ዘርፍ የምታይበት መስታወት የሆነ ቂሳ ቁርአን አውርቶ እያለ ሌላው አሮጊቱን አርጅታ ከርማ በኋላ ላይ እንደገና ልጃገረድ ሆነች ብሎ ያ አያስፈልግም። ሌላ ቦታ ላይ የምትሰሙትን ቂሳ እዚህ ካጣችሁት ያገኘሁትን ሰላም ማራራ ይልካችንን መንፈጆ የሰሒህ ነው ضعيف ነው ማለት ሐዲስ ነው ሙያችን ይሄ ነው ነገር ሙስጠላህ የተማርነው ለዚህ ነው። لا نريد أن نروي كل شيء يكفينا القرآن وصحيح السنة ይሄ ይበቃና ለና ነው ማለት ይሄ ነው እንግዲህ ከሱና ተፍሲር ካላገኘን ወደ አስሐቦች ንግግር እንሄዳለን። ከሱሐባ ካጣን የሰሐቦች ተማሪዎች ታቢዖች አሉ። እነ ሰዒድ ብን ጁበይር፣ እነ ሙጃሂድ ብን ጀብር፣ እነ አቡል ዓሊያ ሌሎችም የእነ ኢብኑ ዐባስ ትልሚዞች አሉ። ወደ እነሱ እንሄዳለን። ከዚያ እንግዲህ መን ለም የክፊሂ ሃዛ ፈላ ከፋሁ ላህ የማይበቃኝ ያለ ሰው ጉዳይ ማለት ነው። ሌላው መነሳት የሚገባው ነገር ተፍሲር ሲነሳ ቁርአንን በራስ ሐሳብ መፍረስ፣ ቁርአንን በራእይ መፈሰር እንዳጋጣሚ ትክክል ሆኖ እንኳን ቢገኝ ስህተት ውጤቱ ሳይሆን ሂደቱ ስህተት ስለሆነ ማለት ነው። ለምሳሌ አንድ ሰው ታሞ ሲመጣ ሐኪም ያልሆነ ሰው ሊቀርቧን ነገር ይሄን ብላይ ነው ሊሽር ይችላል አይደል? ግን ሰው ወንጀለኛ ያለ ሙያ ገብተህ እየዘባረክ ነው ብሎ እንከሰው አይደል? ብሎ እንደ ጠንቋይ በገጠመኝ ለመሄድ ማለት ከሆነም ሆነ ካልሆነ ነው። ያ ሳይሆን ቁርአን እንትኖች አሉት መንሃጅ አለ ለተፍሲር ማለት ነው። ዑለማዎች ያስቀምጡት አሁን ያስቀምጡት ቅደም ተከተል ለምሳሌ ሌሎችም ሉጋም ከሆነ ደግሞ ሲያቅ የሚባል አለ፣ ሲባቅ የሚባል አለ። የሲጋው ዲላላቱ አልፋዝ ውስጥ ተገብቶ የሚተነተን ሙያዊ የሆነ ነገር አለ። በዚያ አቅም ሳይኖረው ብሎ አንድ ሰው አረበኛ ስለቻለ ወይ የሚዲያ ቋንቋዎችን ስለቻለ ገባ ብሎ ቁርአን መፈስራለ በጣም ከባድ ነው። አንዳንዴም ገብቶኛል ብሎ ያስባል ያልገባው إنما النسيء زيادة في الكفر مثل وانا آيانا ببنا هاي انا كفر يالله على الله مسلم ما قال انا كفر يالله منه مرساتكو يكفر أكال نقول الله نسيء مالت نسيان مسلط مش حالاتو تفصل ترى رابناك
حتى مفردات الألفاظ المقابلة كل سايبردا ولا تفسير قسقس ومقبال كذا حديث متوال بمعنى من ذلك ما رواه ابن جرير عن جندب بن عبد الله البجلي أن رسول الله صلى الله عليه وسلم قال من قال بالقرآن برأيه فقد أخطأ قرآن لا براسه حساب يتناقر فتصم تسعى سطوال الحديث أخرجه أبو داود والترمذي والنسائي بل لا رواية من قال بالقرآن في كتاب الله برأيه فأصاب فقد أخطأ فأصابه تككلم كاكا تناقر تساسط ምክንያቱም ትክክልነቱ በገጠመኝ የመጣ ነው እንጂ ተምሮት አጥምቶት በእውቀት የሰራው ነገር ስላልሆነ በግምት ከመናገር በጣም መጠንቀቅ ያስፈልጋል። ይሄ ደግሞ በስቷል። በተለይ ይሄ ሚዲያ ከመጣ በኋላ አንዱን ሰው ቢደግልና ቁርአኑን ለፍዙን እንኳን ሰባብሮ አነበዋል ወደ ማዕናው ሳይሄድ ይሄ ግን ወቀ ይሰቀጥጥ ነገር ታያለ። ተራ ወሬ ቢሆን ምንም አይደለም። ነገረው ስለ ዲን ነው። አያውን እንኩትኩት አድርጎ ይቀራና ከዛ በኋላ ደግሞ በፈስተር ይገባል። ከመነሻው ያላማረ መጨረሻው ሙያው ሁሉ ነገር በሙያተኛው ሲሆን ያው ابن حجر العسقلاني قالوا ان الرجل اذا تكلم في غير فنه اتى بالعجائب አንድ ሰው ያለ ሙያው ከተናገረ የሚያስገርም ነገር በሙያው አዋቂ ሊሆን ይችላል። አንድ ሰው በሕክምና ዶክተር ስለሆነ በሸሪዓ ዶክተር አይደለም። ሌላ መስከነ ቤት ለመስራት ሙያተኛ ትፈልጋለህ። ራስን ሲያምህ ሐኪም ዘንድ ትሄዳለህ። ቁርአን ሲሆን ግን ምን ሀቅ ወደብ ካላፊ አግዳሚ የሰማው አንድ ነገር ሰምቼ እኔ ይሄን ይመስለኛል ማይ ኦፒኒየን ይሄሳል ነቅል ያስፈልጋል። لذلك أبو بكر الصديق رضي الله تعالى عنه አንድ ቀን የሆነች አያ ላይ እስትሽካል ሆኖ ሳቸውን ያህላል ሰው ከዛ በኋላ ግን በጣም ደነገጡና አዩ አርድን ትቅልኒ ወአዩ ሰማን ትظلኒ إذا قلت في كتاب الله ما لا أعلم የትኛዋ ምድር ትሸከመኛለች የትኛዋ ሰማይ ጣሪያ ትሆነኛለች በአላህ ከላም ላይ የማላውቀው ከተናገርኩ ምድሩ ሰማዩ ጠላት ይሆነኛል ይሄ ድፍረት ነው ብሎ እናንተ ጀነቁ ያወቀ ጀነቀው እንዲሁ ዑመር ኢብኑ አልኸጣብ እንደዚሁ ከሳቸውም ተወጣ ሚንበር ላይ ሆኖ ኹጥባ እየኸጠበ وفاكهة وأبا مثل على سدرسو أب ميلو يقرأ دابات وعنده بزول لغات وجنيزو كذا من قالوا هذه الفاكهة عرفناها فما الأب دبكوا ما يدموا كويس لا جهل ده يتوقع بتسولو ده يدبكوا ما يجي فاكهة أو كناتها أب دمو من الناس قالونا ثم رجع إلى نفسه كذا ودراسات تملسنا وقصت إن هذا لهو التكلف يا عمر إهما كاكم بلاي من قراراتنا راس ما تشكروا أنت قول نقركاچو ما تقولوا ما تقول شهد على نفسه بالجهل وهو على المنبر وهذه فضيلة منبر لا يهولو هي القباني بسكروا على وكيل مالتم جغننت ነው ወላለው ያቱም ጀህል አብሮን ነው የተወለደው ሰው ባህሪ ዕውቀት ነው ከጊዜ በኋላ የሚከሰበው ለዛውም ትንሽ ነው የምንቀስመው ማለት ነው وما اوتيت من العلم الا قليل ምን ይወጣጣ ነገር አለ ሰላም ወከም በተለይ በአላህ ከላም ላይ ማለት ነው ለዚህ ብሎ ብዙ ሰለፎች حتى احكام ላይ افتاء የሚያረጉ ብዙ ነገሮች የሚናገሩ ተፍሲር ሲመጣ ጭንቅ ተበብ ይላሉ እነ ሰዒድ ኢብኑ ሙሰይብ قال الليث عن يحيى بن سعيد عن سعيد بن المسيب انه كان لا يتكلم الا في المعلوم من القران قلت هو يتشانج الا قلت هو ما انه سو بيردا الله قال الله احد الله الصمد قال امن ما انه مرات يجيو ነገር ከዛ ውጭ ያለ ትንሽ ተለቅ ያለ ግንዛቤ የሚያስፈልግ ሲሆን እንከታተላሉ ይፈራል ይሄ ማለት የምታቀውን አትናገር ማለት አይደለም የማታቀውን መናገርም ወንጀል ነው የምታቀውን መደበቅም ወንጀል
إن الذين يكتمون ما أنزلنا ሚለው ቅድም አይተናል የሚያውቅ ሰው የሚያውቀውን ለሰው ማካፈል ግዴታ የሚያውቀውን ሲጨርስ ዝም ማለት ደግሞ ግዴታ ሰው የተቸገረው አሁን ዘለ የሚያውቃትን ይናገርና ከዛ በኋላ ሐሳቡ ውስጥ ይገባል ነው ማለት ነው የሚጨምረው ነገር ቢኖር ምንድነው فضائل القرآن የቁርአን ደረጃዎችን አሁን እሱ መተንተን ውስጥ አልገባም ግልጽ ነው يكفينا أن النبي صلى الله عليه وسلم قال خيركم من تعلم القرآن وعلمه ከእናንተ ሁሉ መካከል በላጩ ቁርአንን ተምሮ ያስተማረ ነው ቁርአንን ማወቅና ማሳወቅ ትልቅ ማዕረግ ማንበቡ ደግሞ እንደዚሁ አንድ ሐርፍ 10 ሐሰና ነው አሊፍ ላም ሚም አንድ ሐርፍ ነው አለ አሊፍ አንድ ሐርፍ ነው ላም ሌላ ሚም ደግሞ ሌላ ሐርፍ ነውና አሊፍ ላም ሚም ያለ 30 ሐሰና ያገኛል የሚል ሐዲስ አለ ስለዚህ ስለ ፈዳኢሉ ብዙ አላወራም ሌላ ማንሳት እንፈልጋቸውና አስፈላጊ ናቸው ብዬ ማስባቸው ከፈር ተከትዬ በሄድም ሁሉንም አይደለም የሚከተለውና ሱራ ማለት ምንድነው ቁርአን እንዴት ተሰበሰበ ሁለት ነገሮችን ባጭሩ አነሳለሁ ቁርአን እንዴት ተሰበሰበ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን አያ በወረደ ቁጥር ካፋቸው ላይ የሚከትቡ 40 ያህል ከታቢዎች ነበሩ በሳቸው ዘመን የሱራዎቹ ተርቲብ በሳቸው ኢሽራፍና በወህይ ተስተካክሏል የምዕራፎቹ ቅደም ተከተል አይደለም ያሉት ይቺ አያ በእንዲህ አይነት ሱራ ውስጥ እጃሉ አያተ ከዛ في ሱረቲ ከዛ እጃሉ አያተ ከዛ في ሱረቲ ከዛ ያሉ ሁሉንም ረትበው ጨርሰዋል በአንድ ጥራዝ መጻፉ ግን በአቡበክር ሲዲቅ ዘመን ነው የቁርአን ሐፊዞች حروب الردة ላይ እያለቁ ስለመጡ ዑመር لأبو بكر الصديق رضي الله تعالى عنه حساب قربوا إن القتل قد استحر ورنتو تقابلوا بسو ያለቀብን ያለው ቁርአን ጀምዕ ቢደረግሳ አሏቸው ነብዩ ያልሰሩትን እንዴት ሰራለው አይ ለቢድዓ ምን ያህል ስጋት እንደነበራቸው هو خير عمر رضي الله تعالى عنه ከዛ አቡበክር ማሰቡና ይሄን ጥሩ ነው ብለው ዘይድ ብኑ ሳቢት የሚመራው የቁርአን ሑፋዝ ኮሚቴ ያቋቋሙ አሊ ብኑ አቢ ጣሊብ ዑስማን ብኑ አፋን እና ሌሎችም ያሉበት በአቡበክር ዘመን አንድ ጥራዝ ተቀመጠ በዑስማን ዘመን ጀምዕ ተደረገ የሚለው ሁለተኛ ያንኑ የአቡበክርን ጀምዕ መሰረት አድርገው 6 ነው 7 ኮፒዎችን አባዙ አንድ ለመዲና አንድ ለመካ አንድ ለኩፋ አንድ ለበስራ አንድ ለድመሽቅና አንድ ለመስር ይመስለኛል ومصحف اختص به نفسه አንዱ ደግሞ ለግላቸው አደረጉ ዑስማን ያን ጊዜ ጀምሮ አጻጻፉ እንኳን የፊደል አቀማመጥ ደንቦችና ህጎች በዘመን እየተቀየሩ ሲመጡ ቁርአን ላይ አልተቀየረ የዑስማን አጻጻፍ ሱነቱ ሙተበዓ ነው ብለው ኢጅማዕ አድርገውበት ሙስሊሞች ማለት ነው እዚህ እንደወረደ አንድ ሐርፍ ሳይጨምር ሳይቀነስ እዚህ እንደደረሰ ሱራ ማለት ቃሉ ሱር ከሚለው ቃል ነው የመጣው ሱር ማለት ደግሞ አጥር ማለት ነው ያሏሉ አይ ሱራ ማለት ጉነት ከፍታ ማለት ነው ቁርአንን የቀራ ሰው ከአንድ ምዕራፍ ወደ ሌላ ምዕራፍ ሲሸጋገር ደረጃው እያደገ ስለሚሄድ ለዚህ ነው ሱራ የተባለው የሚልም ሌላ ቀውል አለ ويؤيد هذا المعنى ما جاء في الحديث يقال لقارئ القرآن اقرأ ورقة ورتل كما كنت ترتل في الدنيا فإن آخر منزلتك عند آخر آية تقرأها وإن سورة مالت بقية مالت من السكر يتيازو يالو علماء وجالو المهم
የቁርአን ሱራ ማለት አሁን ባለው እስትላህ አንድ ምዕራፍ ማለት ነው 114 ምዕራፎች በቁርአን ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ያስረከቡት ቁርአን ይሄ ነው የተጨመረም የተቀነሰም የለም አያ ማለት በቋንቋ ደረጃ ምልክት ማለት ነው ዓላማ ማለት ነው በሸሪዓ ደረጃ መነሻና መድረሻውን የሚያሳየው አያ ብለን የምናውቀው ይሄ ጠቅለል ባለ መልኩ መግቢያችን በዚህ ተጠናቋል ጊዜ ካለን ወደ ፋቲሃ እንሄዳለን ከሌለን ነገ ኢንሻአላህ ተዓላ ከፋቲሃ እንጀምራለን በአዲስ መልኩ መጀመሩን እያበሰር ፍጻሜውን አላህ ያሳካልን ዘንድም አላህን እየለመን ዛሬውን ፕሮግራም በዚህ እንቋጫለን سبحانك اللهم وبحمدك اشهد ان لا اله الا انت